እንኳን ደህና መጣችሁ የአንደኛ ዓመት ተማሪዎች። ዛሬ በቀጥታ ወደ ምዕራፍ 3 ትምህርታችን ነው የምንገባው። ስለ ኢትዮጵያና የአፍሪካ ቀንድ የመሬት አቀማመጥ ወይም ቶፖግራፊ እንማራለን። እመኑኝ፣ ይህ ዝም ብሎ ስለ ተራሮችና ሸለቆች የምናወራበት የጂኦግራፊ ትምህርት ብቻ አይደለም። ይልቁንም አሁን ያለንበትን የኢትዮጵያን ተፈጥሯዊ መሰረት፣ የአየር ንብረት እና የሰዎችን አኗኗር እንዴት እንደቀረጸው የምንመረምርበት ማብራሪያ ነው። ዝግጁ ናችሁ? እንቀጥል። እንግዲህ የዛሬው ትምህርታችን 4 ዋና ዋና ክፍሎች አሉት። በመጀመሪያ የመሬት አቀማመጡ እንዴት እንደተፈጠረ እናያለን። ቀጥሎ አጠቃላይ ባህሪያቱን እንመለከታለን። ከዚያም 3ቱን ዋና ዋና የፊዚዮግራፊ ክፍሎች በዝርዝር እንቃኛለን። በመጨረሻም ይህ የመሬት አቀማመጥ በዕለታዊ ሕይወታችን ላይ ያለውን ተጽዕኖ እንገመግማለን። እሺ፣ ከመጀመሪያው እንጀምር። ክፍል 1 የመሬት አቀማመጥ ዓመታት፣ በተለይም በሴኖዞይክ ዘመን የተከናወኑት ጂኦሎጂካዊ ሂደቶች። ታዲያ ይህ ሁሉ ተራራና ሸለቆ ከየት መጣ? አሁን የምናየው የኢትዮጵያው ስብስብ የመሬት አቀማመጥ በዋናነት የተፈጠረው በሴኖዞይክ ዘመን ውስጥ ነው። ነገሩን እንዲያስቡት፣ በመጀመሪያ ከመሬት ጥልቅ ክፍል የተነሳ እጅግ ግዙፍ የሆነ ኃይል መሬቱን ልክ እንደ ፊኛ ወደ ላይ ገፋው። ይህ የአረቦ ኢትዮጵያ የመሬት ግፍት በመባል ይታወቃል። ይህ ከፍተኛ ግፍት የመሬቱን ቅርፊት ሲሰነጥቀው ግዙፍ የእሳተ ገሞራ ፍንዳታ ተከሰተ። እጅግ ሰፊ የሆነ የባሳልት ጎርፍ በመሬቱ ላይ ተሰራጭቶ የኢትዮጵያን ከፍተኛ ቦታዎች ፈጠረ። በመጨረሻም በሚሊዮኖች ለሚቆጠሩ ዓመታት በዘነበው ከባድ ዝናብና በተፈጠሩት ወንዞች አማካኝነት መሬቱ ተሸረሸረ። ጥልቅ ገደሎች ተፈጠሩ። የተሸረሸረው አፈርም ወደ ቆላማ ቦታዎች ተወሰደ። ልክ እንደ ትላልቅ ጠራቢ ተፈጥሮ ራሷ መሬቱን ቀረጸችው ማለት ነው። ወደ ቀጣዩ ክፍላችን ስናልፍ የአፈጣጠር እንዴት አስገራሚ የሆኑ ጽንፎችን እንደፈጠረ እንመለከታለን። ክፍል 2 አጠቃላይ ባህሪያት። ኢትዮጵያ የምስራቅ አፍሪካ ጣሪያ ተብላ እንደምትጠራ ታውቃላችሁ? ይህ የሆነበት ምክንያት ከግማሽ በላይ የሚሆነው ማለትም ከ50 በመቶ በላይ የሚሆነው የሀገሪቱ መሬት ከባህር ጠለል በላይ ከ1000 ሜትር በላይ ከፍታ ስላለው ነው። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ 44 በመቶ መሬት ከ1500 ሜትር በላይ ከፍታ ላይ መገኘቱ ነው። በእነዚህ ሰፊ ተራሮች እና አምባዎች ላይ በሚዘንበው ከፍተኛ ዝናብ ምክንያት ሀገሪቱ ለብዙ የጎረቤት ሀገራት ወንዞች መነሻ ሆናለች። ለዚህም ነው የምስራቅ አፍሪካ የውሃ ማማ የምትባለው። ለፈተናችሁ አንድ ወሳኝ ነጥብ ልንገራችሁ። መላውን የሀገሪቱን መሬት በ1000 ሜትር መለያ መስመር ከፍለን ማየት እንችላለን። ከ1000 ሜትር በላይ ያለው ሃይላንድ ወይም ደጋማው ክፍል 56 በመቶውን የሀገሪቱን ቦታ ይሸፈናል። እዚህ አካባቢ ዝናብ በብዛት አለ። አየሩ ቀዝቃዛና ለግብርና ተስማሚ በመሆኑም የሕዝቡ አብዛኛው ክፍል በዚሁ ይኖራል። በተቃራኒው ከ1000 ሜትር በታች ያለው ሎውላንድ ወይም ቆላማው ክፍል ደግሞ 44 በመቶውን ይዛል። ይህ አካባቢ በጣም ሞቃት ነው፣ ዝናብ አነስተኛ ነው፣ እንዲሁም አልፎ አልፎ የሚንቀሳቀሱ አርብቶ አደሮች የሚኖሩበት ሰፊ ምድር ነው። ልዩነቱ በጣም ጉልህ ነው። አሁን ደግሞ እነዚህን አጠቃላይ ባህሪያት ይዘን ሀገሪቱን ወደ 3 ዋና ዋና የፊዚዮግራፊ ክፍሎች እንከፍላታለን። ክፍል 3 ዋና ዋና ክፍሎች። ሀገሪቱን በ3 ትላልቅ ቆራጭ መሬቶች ብንከፍላት ትልቁን ድርሻ የሚይዘው የምዕራቡ ክፍል ነው፣ 44 በመቶውን ስፋት ይሸፍናል። ቀጥሎ የደቡብ ምስራቁ ክፍል 37 በመቶውን ይይዛል። ታዲያ እነዚህን ሁለት ግዙፍ ክፍሎች ልክ በመሃል የሚሰነጥቀው እና 18 በመቶ ድርሻ ያለው ደግሞ ዝነኛው የስምጥ ሸለቆ ነው። እስኪ በመጀመሪያ ወደ ምዕራብ ከፍተኛ ቦታዎች አጉልተን እንመልከት። እዚህ ውስጥ 4 ዋና ዋና ንዑስ ክፍሎች አሉ። በሰሜን ባላተማነቱ የሚታወቀው የትግራይ አምባ ይገኛል። ወደ መሃል ስንመጣ ደግሞ ትልቁን የሰሜን መካከለኛ ተራሮች እናገኛለን። ኢትዮጵያ ከፍተኛው ጫፍ የሆነው እና 4620 ሜትር የሚረዝመው ራስ ዳሸን ተራራ ያለው እዚሁ ነው። ቀጥሎ የሸዋ አምባ አለ። ይህ ደግሞ ለአባይ፣ ለኦሞ እና ለአዋሽ ወንዞች እንደ ትልቅ የውሃ ማከፋፈያ ሆኖ ያገለግላል። ወደ ደቡብ ምዕራብ ስናመራ በሀገሪቱ ውስጥ ከፍተኛ ዝናብ የሚያገኘውና የጉገ ተራራን የያዘውን አረንጓዴ አካባቢ እናገኛለን። አሁን ደግሞ ስምጥ ሸለቆውን ዘለን ወደ ደቡብ ምስራቅ ክፍል እንሄድ። ይህ ክልል የአርሲ፣ ባሌ እና ሲዳማ ከፍተኛ ቦታዎችን አቅፏል። እዚህ ጋር ነው 4377 ሜትር የሚረዝመው ታላቁ የቱሉ ዲምቱ ተራራ የሚገኘው። እንዲሁም ከመሬት በታች በሚፈስ ወንዝ የተጠረበው አስደናቂው የሶፍ ዑመር ዋሻ ያለው እዚሁ ነው። ከነዚህ ከፍተኛ ቦታዎች ወረድ ስንል ዝቅተኛ ወደ ሆነው የሐረሪ አምባ፣ ከዚያም አልፎ በጣም ሰፊ እና አርብቶ አደሮች ወደሚኖሩባቸው የኦጋዴን፣ የኤልከሬ እና የቦረና ቆላማ ሜዳዎች እንደርሳለን። እንግዲህ ቀደም ብዬ እንዳልኩት በእነዚህ ሁለት ግዙፍ የምዕራብ እና የደቡብ ምስራቅ ከፍተኛ ቦታዎች መካከል የምስራቅ አፍሪካ ስምጥ ሸለቆ አለ። ይህ ስምጥ ሸለቆ ከመሬት ውስጥ በሚፈጠር የመሳሳብ ኃይል መካከለኛው የመሬት ክፍል ወደ ታች በመሰመቱ የተፈጠረ ነው። በኢትዮጵያ ውስጥ ብቻ 1700 ኪሎ ሜትር ርዝመት አለው። አስገራሚ የተፈጥሮ ሥራ ነው። ግን ስምጥ ሸለቆው ዝም ብሎ አንድ አይነት ሸለቆ አይደለም።
በውስጡ በጣም የተለያዩ 3 ክፍሎች አሉት። በሰሜን ያለው የአፋር 3 ማዕዘን እጅግ በጣም ሰፊ እና ሞቃታማው ክፍል ነው። አስቡት፣ እዚህ ውስጥ ከባህር ወለል በታች 125 ሜትር ዝቅ ብሎ የሚገኘው የዳናክል ዝግተት ወይም ኮባር ሲንክ ይገኛል። ወደ ደቡብ ስንወርድ ወደ ዋናው የኢትዮጵያ ስምጥ ሸለቆ እንገባለን። ይህ ክፍል ጠባብ እና ከፍ ያለ ሲሆን በውስጡ በርካታ ውብ የስምጥ ሸለቆ ሐይቆችን ይዟል። አየሩም ተስማሚ ነው። በመጨረሻም በደቡባዊ ጫፍ ትንሹንና በረግረጋማ ቦታዎች የተሞላውን የጨው ባህር ስምጥ ሸለቆን እናገኛለን። እሺ፣ ይሄ ሁሉ የተራራ የሸለቆና የቆላ አቀማመጥ ታዲያ ምንድን ነው ጥቅሙ? ወይም በዕለታዊ ሕይወታችን ላይ ምን ተጽዕኖ አለው? ክፍል 4 የመሬት አቀማመጥ በማኅበራዊና ኢኮኖሚያዊ እውነታዎች ላይ ያለው ተጽዕኖ። የሰዎችን አሰፋፈር ስንመለከት አብዛኛው የኢትዮጵያ ሕዝብ ተጨናንቆ የሚኖረው በመሃለኛው የሀገሪቱ ከፍተኛ ቦታዎች ላይ ነው። ለምን? ምክንያቱም እነዚህ ቦታዎች ለግብርና ተስማሚ የሆነ በቂ ዝናብ አላቸው፣ አየራቸው ጤናማ ነው፣ እንዲሁም እንደ ወባ ካሉ የቆላማ አካባቢ በሽታዎች ነፃ ናቸው። በአንጻሩ ሞቃታማ እና ደረቅ የሆኑት ቆላማ አካባቢዎች አልፎ አልፎ ብቻ የሰዎች ሰፈራ የሚታይባቸው ቦታዎች ናቸው። ስለዚህ የመሬት አቀማመጡ የት መኖር እንዳለብን ራሱ ይወስናል ማለት ነው። ተጽዕኖው በሰፈራ ብቻ አይበቃም። ለምሳሌ ግብርናን ብንወስድ ከፍታው የሰብል አይነቶችን ይወስናል። ገብስና ስንዴ በብርዳማው ደጋ ሲበቅሉ፣ ማሽላና በቆሎ ደግሞ በቆላ ይበቃሉ። ወጣ ገባ የሆነው መሬት ትራክተሮችን ለመጠቀም አስቸጋሪ ያደርገዋል። ትራንስፖርት ላይም ብናይ ጥልቆቹ የወንዝ ገደሎች የመንገድ ግንባታን እጅግ ፈታኝና ውድ ያደርጉታል። ነገር ግን ጥሩ ጎንም አለው። የከፍተኛ ቦታዎች ዝናብና ግዙፍ የከፍታ ልዩነት ሲደመሩ ሀገሪቱ ለውሃ ኃይል ማመንጫ እጅግ ግዙፍ የሆነ አቅም እንዲኖራት አድርጓል። ትምህርታችንን ከመጨረሳችን በፊት ለፈተናም ሆነ ሁሌም እንድታስቡበት የምፈልገው አንድ ትልቅ ጥያቄ አለ። ጥልቅ ገደሎች እና ረዣዥም ተራሮች ትራንስፖርቱን እንዴት አስቸጋሪ እንዳደረጉት አይተናል። ታዲያ ይህ ወጣ ገባ የመሬት አቀማመጥ ማኅበረሰቦችን ለዘመናት እርስ በርስ በመነጠል እንደ ታሪካዊ ምሽግ በማገልገል ዛሬ በዩኒቨርሲቲ ክፍላችሁ ውስጥ የምታዩትን አስደናቂ የሆነ የባህል እና የቋንቋ ብዝሃነት ጠብቆ ለማቆየት እንዴት ቻለ? የመሬት አቀማመጥ ማለት ድንጋይና አፈር ብቻ አይደለም። የእኛ የሰዎች ታሪክና ማንነት የተጻፈበት መድረክ ነው። ይህንን በአእምሯችሁ ይዛችሁ አጥኑ። ስለተከታተላችሁኝ አመሰግናለሁ። መልካም የጥናት ጊዜ